እንኳን አገኘሁሽ እንኳን ደህና ቆየሽ። በቃ ይኸውና ቤተሰብ ቆይ እኔ ምንም ማለት አልችልም። ዛሬ አንድም ሰው ሳይቀር ሁላችሁም ሄርሚን እንኳን ደህና መጣሽ ወይም ደግሞ ዌልካም እያላችሁ ማለት ነው ቆንጆ አይነት አቀባበል እናደርግላታል። የምሬን ነው። አንዳችሁም እንዳትቀሩ። ይህ የሰው ደስታ የሚያስደስታችሁ በቃ የሰውን ደስታ እንደ ራሳችሁ ደስታ የምትደሰቱ ሰዎች ሄርሚን የሆነ ጥሩ ፍቅርና ነገር እየሰጠን ኮመንት ላይ ምናምን ነገር ዌልካም እያልን እንቀበላታለን። ያው ደግሞ እዚህ ቤት እንደተለመደው ለደስታ ቪዲዮ የሚደረግ ነገር አለ። ምንድን ነው ለደስታ ቪዲዮ ሁሌም 1000 ላይክ ነው የምናደርገው። ሁሌም በቃ ሁላችሁም ይህን ቪዲዮ እየጀመራችሁ 1000 ላይክ እያስገባችሁ ትጀምራላችሁ። ምክንያቱም ማለት ነው ደስታው የአብርሽ ብቻ አይደለም ወይ የአቤል ብቻ አይደለም ወይ ደግሞ የሚኪ ብቻ አይደለም። በቃ ማለት የመላው የግሬስ ፋሚሊ ቤተሰቦች ደስታ ነው፣ የእኛም ደስታ ነው፣ የእናንተም ደስታ ነው እና እኔ እንኳን ደስ አላችሁ እናንተንም ማለት ፈልጋለሁ እና አብርሽን ምናምን ነገር ቆይ በሰፊው ላለው ግን እናንተንም የምሬ ነው ጀስት በጣም ስትጨነቁ የነበራችሁ ሰዎች ኮመንት ላይ ምናምን ነገር ሳይ ስለነበር ነው እና እናንተንም እንኳን ደስ አላችሁ እንኳን ደስ አለን እንባባል። እንግዲህ ዛሬ ቀን ሙሉ ሄርሜላ እንደምትመጣ በሜሪ ቻናልም በአቤል ቻናልም ደግሞ ሌላም አንድ ባስሌል የሚባል ልጅ አለ መሰለኝ በሱ ቻናልም ሲወራ ነበር ቀኑን ሙሉ እና ሁላችሁም በጉጉት እንደጠበቃችሁ ተስፋ አደርጋለሁ። በጉጉት ጠብቀን እንግዲህ ደግሞ ቀልድ ሆኖ አልቀረም። ሄርሜላ ከ7 ከ8 ቀን በኋላ እንግዲህ ከች ብላለች ዛሬ እና ሄርሜላ አንቺንም እንኳን ጌታ በሰላም ምናምን ነገር አመጣሽ ማለት እፈልጋለሁ። ጀስት የት እንደነበርሽ ነገር ባናቅም ግን በቃ እንኳን ደህና መጣሽ ማለት እንፈልጋለን። በጣም ተናፍቀሽ ነበር እንግዲህ ታያለሽ ብዬ አስባለሁ። ኮመንቶችን ምናምን ነገር በጣም ብዙ ነገሮች በጣም ሲወሩ ነበር እና እንደምትናፈቂም እኔ የገባኝ ማለት ነው። ይሄ እቺን በቃ በሁለተኛው ቀን በሶስተኛው ቀን እያለ ሲመጣ እንደ እቺ ልጅ ትናፈቃለች እንደ ማለት ሁላ ጀምሬያለሁ እና በቃ አንቺንም እንኳን ደስ አለሽ። ምናልባት የሆኑ ነገሮች ሊኖሩ ይችላል እኮ ትልቅ ችግር እንደተፈጠረ ግልጽ ነው። ግን እኔ አሁን ችግሩን በደንብ እንትን ብዬ ማውራት አልፈልግም። ዋናው ነገር ያው እሷ በሰላም ጤናዋ ምናምን ነገር ሙሉ ሆኖ አካሏ ሳይጎድል የሆነ በቃ ክፉ ነገር ሳንሰማ በሰላም እንደዚህ መቆየቷ ራሱ በጣም ትልቅ ነገር ነው። ማለት ያለፉትን ቀናት ምን አይነት ሁኔታ ውስጥ እንደነበረች ማንም ያውቅ የለም እና እሷ በሰላም መምጣቷ በራሱ በጣም ትልቅ ነገር ነው። በጣም ይሄ ፈጣሪን የሚያስመሰግን አይነት ነገር ነው። ግን ያው እኔ በጣም ያው እንደዚህ ምናምን ነገር ተደስቻለሁ ምናምን ነገር በጣም በቃ በጉጉት ስጠብቀው ነበር ይሄን ቪዲዮ። ግን ያሳዘነኝ ነገር ከሄርሜላ ንግግር ማለት ነው ምናልባት ለሁለቱ ፍቅር ለአብርሽና ለእሷ ፍቅር ማለት ለሄርሜላ ፍቅር ችግር የሚሆን አይነት ነገር እንደተፈጠረ አይነት ነገር ነው የእሷ ንግግር የሚመስለው እና አላቅም ቤተሰብ እኔ ምን አይነት ነገር እንትን እንደሚባል አልነገረችም። በቅርቡ ትነግራለች። ግን እስቲ ይሄን ቪዲዮ ነው ቤተሰብ ዛሬ እያየን ሪያክት የምናደርገው። ደስ የሚሉ የሚያሳዝኑ ነገሮችም አሉ። ሁለቱንም አንድ ላይ እስቲ እያስኬደን ይህን ቪዲዮ እንከታተላለን። እስከ መጨረሻው እንድትከታተሉ በትህትና ጋብዛችኋለሁ። ከዛ በፊት ግን እኔ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች አላለሁ 11,000 ልንገባ ትንሽ ነው የሚቀረን። አሁን 10,300 እና በዛሬ ቪዲዮ እስቲ 11,000 ለመግባት እንሞክር። ሼር እያደረጋችሁ ላይ ኮመንት እያደረጋችሁ እንትን ትላላችሁ። አዳዲሶች ሰብስክራይብ አድርጉ። ያላችሁን ሀሳብ አስተያየት ኮመንት ላይ ታስቀምጣላችሁ። በቀጥታ ወደ ቪዲዮ እንግባ። እንኳን ደስ አለን ቤተሰቦች፣ እንዴት ናችሁልን? እኛ አለን እግዚአብሔር ይመስገን። ከትንሽ ቆይታ በፊት ሄርሚ ትመጣለች ብለናችሁ ነበር። ራሱ በጣም ደስ ብሎታል። ምን ሆነ ነው ወንድሜ? እንኳን ደስ አለ ወንድሜ። እንኳን ደስ አለ። ኮንግራ እንኳን ደስ አለ። አስቡ እንግዲህ በዚህ ሰዓት አብርሽ ያለበትን የደስታ ማዕበል እንዴትም ብዬ ልነግር አልችልም። ሄርሜላ ምንም ሆና ምን በቃ ትምጣ ብቻ እሷ በመምጣቷ ብቻ የሚደሰተውን ደስታ ሳሉ እንግዲህ ገና ትኩስ ፍቅር ላይ ምናምን ነገር ያሉ ሰዎች ናቸው እና እንደዚህ አይነት ነገር ደግሞ ሲከሰት በጣም አንዳንዴ ተስፋ የሚያስቆርጡ ነገሮች ሁላ እንትን ሊሉ ይችላሉ እና በዚህ ሰዓት አብርሽ ያለበት አይነት ደስታ አላቅም እሱ ብቻ ነው የሚረዳው። ተነግረናለች ማለት ነው። ብቻ መምጣቱ አይደል የፈለግከው አብርሽ? አዎ እኔ ደግሞ ይዛት የመጣ መስሎኛል እኮ ላለች መታለች ስትለኝ ማርቲ ይዛት እየመጣች ነው። ካላያታተውማ እኔ አብርሽ ግን ማለት ነው የምሬ ነው ትንሽ ደስታን አንዳንዴ ማረጋጋቱ ቆንጆ ነው ማለት ደስታ አንዳንዴ ሲበዛ ፌንት ሊያስበላው ላይ ይችላል እና ፌንት እንዳበላ እንዴ በደስታ ብዛትና ነገር ደግሞ አንተ ፌንት በልተህ እንደገና ሌላ ችግር ምናምን ነገር እንደገና ሆስፒታል ትንሽ አረጋገው እናውቃለን ያጓጓል ምናምን ነገር ግን በቃ ትንሽ አንዳንዴ በደስታ ብዛት እንዲሁም ይሄ የሰከሩ የሚሰክሩ ሁላ ሰዎች አሉ አይደል ማለት በቃ የሚነግሩትም የሚያወሩትን ነገር እስከማያውቁ ድረስ እንትን የሚሉ እና እንደዛ አይነት ነገር ውስጥ እንዳትገባ።
ለምን እንደጠፋች ለምን እስከዛሬ የት እንደነበረች ድምጿ እንጃ። እኔ በቃ ስንመጣ የምናያት ነው ይላል። በእናትህ እኔንም አታስጨንቀኝ አብረሽ። እኔ ግን ማለት ነው ቤተሰብ እኔ ጀስት ከዛሬው ቪዲዮ ትንሽ ቅር ያለኝ ነገር ማለት ነው ደስታው እንዳለ ሆኖ ትንሽ ቅር ያስባለኝ ነገር በተለመደው ቦታ መገናኘታቸው ነው። እንግዲህ ማለት ቀላል ነገር አይደለም እና በትልቅ ቦታ ማለት ከሰፈሩና ነገር ወጣ ብለው ጸደይ በሚባል አይነት አቀባበል ቢያደርጉላት በጣም ደስ ይለኝ ነበር። እውነቴን ነው ማለት ዝም ብሎ ቀን አይደለም ይሄ ቀን ማለት እንግዲህ ማለት ምናልባት እኮ ማለት እኛ አላወቅንም እንጂ ልጅቷ ይሄ በሞትና በህይወት መሀል ያለፈች ነገር ሰው ልትሆን ስላለች እና በትልቁ ነበር ሰለብሬት ማድረግ ያለባቸው እና አብርሽና አቤልና ነገር የሆነ ፕሮግራም ነገር ሁላ ለነገሩ ዛሬ ነው እነሱም የሰሙት ያን ሁሉ ነገር ሊያዘጋጁ አይችሉም። ግን ቢሆንም ይሆናላ ከዚች ወጣ ቢሉና የሆነ ጸጥ ያለ ረጭ ያለ ቦታ ነገር ቢሄዱ እንትን ቢሉ በጣም ጸዴ ነበር። እኛ ጋር እንያት እስኪ መጀመሪያ የምሬ ነው። ደስ ይላል በጣም እውነት ደስ ይላል። አንተ ደውላ ነግረህ እኔ የምሬን ነው። አብርሽ ምን እየመሰለኝ እንዳለ ታውቃላችሁ? ይሄ ፍቅረኛውን ከረጅም ቆይታ በኋላ ምናምን ነገር ገና ማለት የእነሱ አይነት እንትን ሳይሆን በቃ ከሌላ ሀገር የሚቀበል አይነት ሰው የሚደሰተው ደስታ አለ አይደል? እንደዛ አይነት ደስታ ነው እየተደሰተ ያለው። እንደ ህፃን እየሆነ እኮ ነው በቃ አብርሽ በቃ ማለት አውቃለሁ። በቃ ደስታው እንደዚህ ከዚህም በላይ ያደርጋል ይገባኛል። በቃ ግን እንዴ በጣም የእሱ ደግሞ በቃ እንደዚህ ሊደብቀው አልቻለም። መደበቅ የሚችለው አይነት ደስታ ሁላ አይደለም። ብዙ ነገር አረግኩ አላመኑኝም። የምሬ ነው። እኔ በእንደዚህ አይነት ነገር አልዋሽም። የምር ቤተሰብ መጣች አታብርሽ። ቆይ ቤተሰብ ዝግጁ ናችሁ? ሄርሜላን ለመቀበል? እስካሁን ይሄኔ ኮመንት ላይ እኮ ማለት ነው ዌልካም ያላላችሁ ሰዎች ትኖራላችሁ። ዝግጁ ናችሁ? እኔ ቪዲዮን ዝም ብዬ አልቀጥልም። ቪዲዮን አንዴ አቁሙና ላይክም ታደርጋላችሁ። ኮመንት ላይም ደግሞ ማለት ነው ሄርሜላን እንኳን በሰላም መጣሽ ምናምን ነገር እያላችሁ ኮመንት ታደርጋላችሁ። እኔ እዚች ቦታ ላይ እንዴት ልቤ እንደተንጠለጠለ እኔ ነኝ የማውቀው እና የእኔ ልብ ተንጠልጥሎ ለምን እናንተ ይቀራል ብዬ ነው። እና ሁላችሁም እዚች ጋር ብሬክ እንውሰድና ኮመንት ላይም ላይክ ላይም ምናምን ነገር እንገናኝ። እንቀጥል እንግዲህ ሄርሜላን እንቀበላት። አብርሽ ወይ እነዚህ ሄዱ። እሺ ምን ላድርግ? እኔ እናት መጣች እንግዲህ ሄርሜላ። እንዴት ነሽ አለሽ? ደህና ነሽ? ምንም የጎደለሽ ነገር? ምን ሆነሽ ነው? ወይኔ ቤተሰብ ይኸውና እኔ እዚች ጋር ፊቷ ምና ነገር ይናገራል ደህና እንዳደለች። ሄርሜላ ደህና አደለሽ። የምሬን ነው። ጀስት ስለ ጤናሽ እኮ ፈጣሪ እናመሰግናለን። ግን የሆነ ትልቅ የተፈጠረ ችግር እንዳለ እዚች ጋር ሄርሜላ በደንብ ፊቷ ይናገራል። ምክንያቱም አሁን ከዚህ ሁሉ ጊዜ በኋላ ምናምን ነገር ከጠፋችበት መታ ችግሩ ምን እንደሆነ በማይታወቅበት ጉዳይ ጠፍታ ስትመለስ በዚህ ልክ በዚች መጠን ብቻ ደስተኛ ልትሆን አትችልም። ከዚህ የበለጠ ትጓጓ ነበር። ከዚህ የበለጠ በቃ ይሄ ትፈነድቅ ነበር። የሄርሜላን እንግዲህ ታውቃላችሁ ትንሽ ነገር በቃ ይበቃታል ለመደሰት፣ ለመሳቅ፣ ለመጫወት። ግን ይሄ ነገር ራሱ በደንብ እንትን እያላት አይደለም ማለት ይሄ ነገር ደግሞ የሚያስረዳው መመሰላችሁ ያሳለፈችው ነገር ማለት አሁን ከሚኖራቸው ደስታ በላይ ይሄ የሚጎዳት አይነት እንትን እንደነበር እሷም እንዲሁም በዛሬ ቪዲዮ ስትናገር ነበር። ያለሁበት ሁኔታ ስለሚያዘንጠኝ አይደለም ዘንጬ የመጣሁት በጣም ከባድ ሁኔታ ውስጥ ነበርኩ እያለች ነበር። እና ከዚች ሰዓት በኋላ ነው በቃ እኔ በቃ እንትን እያለኝ የነበረው እያሳዘነኝ ምናምን ነገር የነበረው ምክንያቱም በጣም ብዙ ደስ የማይሉ ኮንቨርሴሽኖች፣ ንግግሮች በእነሱ መሀል ነበሩ። ዝም ብለሻል። ምን ተፈጥሮ ነው? የት ሄድሽ ነው? ምን ውስጥ ገብተሽ ነው? ያልገባንበት ቦታ የለም። ኧረ እየፈዘዘች ነው እቺ ልጅ። አቤል አሁን እንደዚህ ጥያቄዎች በጠይቀኝ ደስ ይለኛል። እንኳን ደህና መጣሽ። ዋናው መገናኘታችን አይደል? በቃ ይኸውና ቤተሰብ እኔ አረጋግጫለሁ። የምር እሷም በእርግጥ ተናግራለች፣ ግን ትልቅ ችግር ተፈጥሯል። እንዴ እየፈዘዘች ነው ልጅቷ። የድሮዋን ሄርሜላ ግማሹን ራሱን ልትሆን አልቻለችም። የእውነቴን ነው አይደለም ግማሹን ሩቡን ራሱን ልትሆን አልቻለችም። ወይ አይ በጣም ጀስት ደባሪ ነገር። እኔ ለክፉ የሚሰጥ ነገር አይሁን እንጂ የእነሱን ግንኙነት የእነሱን ጓደኝነት ምናምን ነገር አደጋ ላይ የሚጥል ነገር የእሷንም ህይወት ደግሞ የወደፊቷንም ህይወት አደጋ ላይ የሚጥል ነገር አይሁን እንጂ አላቅም። እኔ ምን እንደመለ ራሱ አላቅም። ለሄርሜላ የምሬ ነው አዝኜላታል። እንዴ ራሷን መሆን እኳ በጣም ከበዳት። ራሷን ለመሆን ታገለች እኮ ግን በቃ ሊመጣላት አልቻለም። እኔ
ቤተሰብ ልንገራችሁ ይኸውና በጣም የሚታይ ነገር ማለት ነው። እኔ ይሄ ሁኔታቸው ወዲህ የሚያስጨንቅ አይነት ነገር ነው። እኔ በቃ የምትሳቀቁበት አይነት ሁኔታ ማለት ነው። ማለት ሄርሜላ አብርሽን አግኝተው እንግዲህ አስቡ እንደዚህ በዚህ መጠን ረጋ ስትል በዚህ መጠን የሆነ ዝግ ስትል ነገር ማለት ነው። እኔ ስየው አላውቅም። አብርሽን ስታገኘው እንዴ አንድ ቀን ነገር አኮረ ለ30 ደቂቃ አኮረፈኝ ብላ አይደል እንዴ በቃ ትልቅ ነገር ስትፈጠር የነበረው ማለት አላውቅም። ማለት እኔ በጣም እያስጨነቀኝ ነው ይሄ ነገር በጣም ታወከ ልቤ የምሬን ነው። ምን ብትሆን ነው ልጅቷ ይህን ያክል በቃ ድክም ያለችው? በቃ ምንም ኢነርጂ የላትም። ምንም በቃ የማውራት ኃይሉ ምናምን ነገር ጉልበቱ የላትም። አውቃለሁ ከባድ ነገር ላሳለፈ ሰው እንደዚህ አይነት ነገር በቃ በአንዴ ወደ ቀድሞ ወደነበረው እንትን መመለስ ይከብዳል። ግን ቢሆንም እንጃ አላቅም። ሄርሜላ ደግሞ በዚህ ልክ ያቀታታል ብዬ አስቤ አላቅም። ቀጠልክ ሰውን መጣች አይደል እንዴ? አይዞኝ አሁን መታለች እኮ እንዳታለቅስ የምሬ ነው። እኔ እዚች ቦታ አብርሽ እንዴት እንዳሳዘነኝ ቤተሰብ ልነግራችሁ አልችልም። ምናልባት እንዲሁም ሴቶች ትኖራላችሁ አብዛኞቻችሁ። ግን እኔ እንደዚህ ካዘንኩ ምናልባት ደግሞ ሴቶች ምን ያክል ልታዝኑ እንደምትችሉ ማለት አላቅም። እኔ ማለት ያሳለፈውን ጉዳት ያሳለፈውን ህመም ያሳለፈውን እንቅልፍ የሌለበት ሌሊት እሱ ነው የሚያውቀው፣ አብርሽ ነው የሚያውቀው። ሌላ ማንም የሚያውቅለት ምናምን ነገር የለም። እና እንጃ እዚች ቦታ የምሬ ነው በጣም አሳዘነኝ አብርሽ። እስከዚች ሰዓት ድረስ በቃ ሊቆጣጠር ሊደሰትና ነገር ሞክሮ ነበር። ግን እዚች ጋር ትንሽ ኢሞሽናል አደረገው፣ ትንሽ ነገር ይኸው ረበሸው መሰለኝ። እና አይዞኝ እንግዲህ አብርሽ፣ ዋናው በሰላም መገኘታ ነው። እንግዲህ በቃ አመስግነ ምናምን ነገር መተው ነው። ከዛ በኋላ ቀስ በቀስ ያሉትን ችግሮች መፍታት ነው። ትንሽ ትረጋጋ። ይህን ጥያቄዎች ለመጠየቅ ሰፊ ጊዜ ያለ እኔ አብርሽ ምንም የነገረች ነገር የለም። አብርሽ ምንም አልሆነችም። ዋና ሰደና እንደዛም ላገኛችሁ መጣሁኝ አይደል? ገና መሆኔን የነገርኳችሁ ነው አይደል? ስለዚህ በእናታችሁ እኔ በማለት ምን ብትሆን ነው ይሄን ያክል? እኔ እርግጠኛ ነኝ የሆነ ሄርሜላ ላይ የደረሰባት ነገር አለ። በእርግጥ እኮ ማለት ነው ይሄ ሁሉ ጊዜ ምናምን ነገር የጠፋችው የሆነ ችግር ሳይፈጠር እንዳይደለ እኮ ግልጽ ነው። በጣም ግልጽ ነገር የሆነ ከባድ ችግር ስለተፈጠረ ይሆናል የሄደችው ወይም ደግሞ የጠፋችው ምናምን እና አላቅም። የሆነ ይሄ ከሌላም ነገር አንጻር ከሌላም ነገር በዘለለ ማለት ነው ሄርሜላ ላይ እሷ ላይ የደረሰ የሆነ ነገር እንዳለ ነው እየተሰማኝ ያለው። ጀስት እኔ አሁን ምንም ማረጋገጫ ኖሮኝ ምናምን ነገር ሳይሆን የሆነ የጎዳት ነገር እንዳለ እሷ ላይ የደረሰ ነገር በደንብ እሷን ታርጌት አድርጎ የጎዳት ነገር እንዳለ ነው ጀስት ከንግግሯ አኳኋኗ ምናምን ነገር የሚናገረው። እግዚአብሔር ይመስገን። ዋና እኔ በአካል ማግኘቴ እሷን አጠገቤ ማየት ነበር የምፈልገው። ደህና ናት። ቢያንስ ትንሽ በቃ እንደዚህ ብለህ ታጠይቀኝ ምን ሆነሻል ምናምን አትበለኝ በዚህ ሰዓት እኮ። እኔ ግራ ገባኝ እኮ በቃ እውነት ለመናገር እዚች ጋር ለሄርሜላ እረፍት መስጠት ጊዜ መስጠት ነው። በእርግጥ አሳሳቢ ስለነበረ ሳይጠይቁ ምናምን ነገር የት ነው የጠፋሽው ሳይሉ ዝም ብሎ እንደ ቀልድ ሊያልፉ አይችሉም። በጣም ግልጹ ነገር ማለት ነው። እና ቢሆንም ግን ትንሽ መረጋጋት ስላለባት ልጅቷ እረፍት ብትሰጣት ብትረጋጋ ምናምን ነገር እየውን ቀስ በቀስ ተነግራቸዋለች ብዬ አስባለሁ። መቼስ ተደብቆ የሚቀር ነገር አለ ብዬ አላስብም። ቢያንስ ለአብርሽ ይነገራል። ሌላው ቢቀር ለአብርሽ ይናገራል። እና መናገር ማትችልበት አይነት ሁኔታ ላይ እንዳለች በጣም ግልጽ ነው። እያዋለ እያደረ ሲመጣ እንግዲህ ሙሉ እውነታው ጋር እኛም እንደርሳለን ብዬ አስባለሁ። ይህና አብርሽ ነገር ጉዳይ ብቻ ሳይሆን ያው ኦዲየንስም ሲጨነቅበት የነበረ ጉዳይ ስለነበር ትንሽ መረጃዎቹ ምናምን ነገር ይሰጡናል ብዬ አስባለሁ። ስለዚህ የተፈጠረውን ነገር በግልጽ አማርኛ ነገር ሄር ነው ማወቅ እንፈልጋለን። ሁላችንም ተጨንቀናል ያለው እኔ ደግሞ 15 ቀን ሙሉ ሄር እንዴት እንዳሳለፍኩት እኔ ነው የማውቀው። ስለዚህ እንደዚህ ደግሞ ሆነሽ እንትንሳይ እኔ የሚከፋኛል ይገበረኝ። እርግጠኛ ነህ አሁን ምንም ነገር ቢፈጠር ከጎኔ ነህ? አዎ ሄር ምንም ነገር ቢፈጠር ከጎንሽ ነው ማለት ያው እኔ እዚች ጥያቄ ላይ ነው በጣም ጭንቅላቴ በቃ እዛችው ቦታ ላይ አልነቃነቅ ምናምን ነገር ብሎ ቁጭ ያለ እዚች ቦታ ላይ ምንም ቢፈጠር አብረኸኝ ትሆናለህ አይነት ጥያቄ። ይሄ ጥያቄ ምንን ያመላክታል? እንግዲህ እኔ ለመረዳት እንደሞከርኩት ይሄ ጥያቄ የሚነሳው አሁን ይቺን ያለፈችውን ሳምንት እሷ ያሳለፈችው ነገር ምናልባት የነሱን አንድ ላይ መሆን የነሱን ፍቅር የሚጎዳ ነገር እንደሆነ ነው ጀስት የሚያስረዳው የእሷ ንግግር ማለት ነው እንጂማ ከመሬት ተነስታ ምንም ቢፈጠር ነገር አንድ ላይ እንሆናለን አብረኸኝ ትሆናለህ የሚል ጥያቄ በዚህ ሰዓት ሄርሜላ ታነሳለች ብዬ አላስብም። ምክንያቱም አብርሽም በዛ አይነት እንትን ማለት በዚች ቅጽበት ትቷት ምናምን ነገር ይሄ ጥሏት ሄዳል የሚል እምነት እሷም የላትም። እና ማለት ያሳለፈችው ነገር እርግጠኛ ነኝ ወይ የእነሱን ግንኙነት የሚጎዳ ምናምን ነገር ነው የሚሆነው ወይ ደግሞ እሷ ላይ በደረሰው ነገር አብርሽ ደግሞ በቃ ምናልባት ሊተዋት እንዳያስብ እንደዛ አይነት ነገር ነው እኔ እየተሰማኝ ያለው ቤተሰብ
ሙዳር ለመቀበል ያለብን ቢያንስ እንረዳት ትንሽ። እኔ ምንም ነገር አውቄ ሳልሆን እንዲምል ግን ቢያንስ ትንሽ እናረጋጋት። ይኸውልህ አብርሃም አሁን ምን ሆነሽ ነው ምናምን አትበለኝ። በቃ እኔ በምነግር ሰዓት እነግርሃለሁ እንደዚህ የጠፋሁበትን ምክንያት ማለት ነው። ግን ደግሞ በዚህ ልክ እያስጨነኩ ነው ብዬ አላሰብኩም። ከዛ በኋላ ቤተሰብ እኔ እቺ ልጅ ተደፍራ እንዳይሆን በጣም እየሰጋው ነው። በጣም ውስጥ እየተረበሸ ነው። እቺ ልጅ ተደፍራ ምናምን ነገር የሆነ ጥቃት ደርሶባት እንዳይሆን ማለት ቅድምም እንግዲህ በጣም የሆነ ከንግግሯ ለመረዳት ከሞከራችሁ የሆነ ነገር እንደደረሰባት አይነት ነገር ነው ስታወራ የነበረው እና አላቅም። ይሄን ነገር ደግሞ አሁን ለምሳሌ አያርገውና እንደዛ ቢፈጠር ምናልባት አብርሽ እንደዛ ስለተፈጠረ ብቻ ጥሏት ይሄዳል የሚል እምነት የለኝም። ሌላኛው ነገር ደግሞ ድንገት የጠረጠርኩት ማለት ነው ምናልባት ድንገት እንዲሁም እርግዝና ተፈጥሮ ከሆነ ምናልባት በዚህ ልክ ያሳሰባት እኔ ጀስት ያሁን ብዙ ነገሮችን ጭንቅላት እያሰበ ስለሆነ ያንንም ይህንንም ዝም ብዬ ነው የምገምተው እና አላቅም። ቤተሰብ እስቲ እናንተ የራሳችሁን ግምት አስቀምጡ። ሄርሜላ ምን ቢደርስባት ምን ብትሆን እንደዚህ ልጠፋና የእነሱን ግንኙነት አደጋ ላይ ሊጥል እንደሚችል አይነት እያወቀች ጥያቄ እንዴት ጠይቃለች? ማለት ምን ቢደርስባት ነው እንደዚህ ልትሆን የምትችለው የሚለውን እስቲ ቤተሰብ የእናንተን ግምት አስቀምጡ። ትላልቅ ሰዎች ትኖራላችሁ፣ ብዙ ነገሮችን ጠልቃችሁ የምትረዱ ሰዎች ትኖራላችሁ፣ ይህን ቪዲዮ የምትከታተሉ ማለት እና የሁላችንም ሀሳብ እዚህ ነገር ላይ ማተር ያደርጋል። የሁላችንም ሀሳብ አስተዋጽኦ አለው እና ዋጋ ስላለው እስቲ ያሰባችሁትን ነገር መፍትሄ ብላችሁ የምትሉትንም ነገር ኮመንት ላይ እስቲ ጻፉ። አሁንም ቢሆን ስለናፈከኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩኝ የመጣሁት ይቅርታ ማለት እዚች ጋር ደህና ሆኜ ቆሜ ማለት አረ በጣም ግራ እያጋባኝ ነው ይሄ ሄርሜላ ንግግር። እንዴ ማለት አውቃሽ ነው የጠፋሽው ማለት ነው? ማለት መመለስ ትችይ ነበር ግን ስላልቻልሽ ይሆናላ ገብታችኋል ብዬ አስባለሁ። ጀስት በእሷ እጅ የመመለስ ያለመመለስ እንትኑ አለ። ግን የደረሰባት ነገር ወይ ደግሞ ያሳለፈችው ነገር እነሱ ጋር እንዳትሄድ ከልክለዋት አይነት ነገር ነው የእሷ ንግግር። ዛሬም ቢሆን የመጣሁት ስለናፈቃችሁኝ ምናምን ነገር ነው እንጂ የመምጣት አቅሙ አልነበረኝም እያለች ነበር እና በራሷ ፍቃድ እንደመጣች አይነት ነገር ነው የሚመስለው። ስለዚህ የጠፋችውን በራሷ እጅ ነው ማለት ነው። ምናልባት እሷ ፈልጋ ምናምን ነገር ነው የጠፋችው የሆነ ችግር ስለተፈጠረ አላቅም። ይሄን ነገር እስቲ ሄርሜላ ብታስረጂ ምናምን ነገር። በእርግጥ ይሄን ነገር አብርሽ እንደዚህ ብሎ ሲጠይቃት መመለስ አልፈለገችም። እሱ ራሱ በጣም ትንሽ ጥያቄ ውስጥ የሚከት ነገር። አሁን ያለሁበት ሁኔታ እንደዚህ ብዬ ማውራት አልፈልግም። እንደዚህም ብላ ተሳጭንቀኝ። በቃ የምትወደኝ ከሆነ የምታፈቅረኝ ከሆነ አትጠይቀኝ። በቃ እኔ ለአንተ ማጣት አልፈልግም አብርሃም። እና ደግሞ ምናልባት አንተ ይሄን ነገር አላውቅም ብቻ ምንድን ነው እኔ አንደርስታንድ አደረግሻለሁ። ችግር የለውም ምንም ነገር እኔ ለሄርሜላ ማለት ነው ዛሬ ላትነግሪው ትችያለሽ፣ ይሄን ነገር ነገም ላትነግሪው ትችያለሽ። ግን ነገሮች ሲረጋጉና አንቺም ስትረጋጊ አእምሮሽ ሲረጋጋ ለአብርሽ ብትነግሪው አሪፍ ነው ብዬ አስባለሁ። ምክንያቱም እንግዲህ ቀልድ አይደለም የያዛችሁት አይደል? ወደፊት ባልና ሚስት ለመሆን ነው እያቀዳችሁ ያላችሁት። ማለት እጮኛው ናት እንግዲህ ቀለበት አድርጎላታል ምናምን ነገር እና ነገሮችን መደባበቁ አስፈላጊ ነው ብዬ አላስብም። ማለት እየተደባበቁ ነው እያልኩ አይደለም። በዚህ ሰዓት ግን ይሄ ዛሬ ላትነግረው ትችላለች፣ ነገር ግን የሆነ ሰዓት ላይ መንገር አለባት ብዬ አስባለሁ። የሆነ ሰዓት ላይ ሄርሜላ ለአብርሽ የተፈጠረው ነገር በደንብ ማስረዳት አለባት። ምክንያቱም ምንም ማለት እሱን ሶልቭ ማድረግ እሱን በቃ ነገሩን ሊፈታ የሚችለው ነገር ሊሆን ስለሚችል ማለት ነው። እና ካልተነጋገሩ ደግሞ በደንብ እንትን ካላሉ ይበልጥ የእነሱን እንትን ችግር እያጎላ እና እያሰፋ የሚመጣ ነገር ነው የሚሆነው። እነሱንም አታስጨንቀሽ፣ አታልቅሽ። ደግሞ ሄር እሺ በቃ ምን ሆነሽ ነው አትበለኝ አብርሃም። በእናትህ ምን እንደሆንኩ እያሰብኩኝ እየተረበሽኩኝ ያለሁት ሳምንቱን ሙሉ ጭንቅላቴ አይዞኝ። እኔ እርግጠኛ ነኝ በጣም አእምሯን የሚጎዳ ነገር እንደደረሰባት ምን ይሁን ምን አይታወቅም፣ ግን የሆነ አእምሯን የሚጎዳ ነገር እንደደረሰባት በጣም እርግጠኛ ነኝ ሄርሜላ። እና በጊዜ አሁን ሄርሜላ ድንገት አሁን ከንግግሯ እንደሰማችሁት ከሆነ የደረሰብኝ ነገር እየረበሸኝ ነው ምን ሆንሽ ብለህ ስጠይቀኝ ሁላ እያለች ነው። እና ይሄ ነገር ድጋሚ ጭንቅላቷ ላይ እየመጣ ይሄ ድጋሚ እንድትጠፋ እንዳያደርጋት በጊዜ ለማረጋጋት ሞክሩ። በጊዜ በቃ በቅርብ ርቀት ምናምን ነገር ተከታተሏት። ቤት ምናምን ነገር ቢሆን እነ ማርቲ ምናምን ነገር ከዛ ቤት አይጥፉ። እንግዲህ የአክስቷ ልጅ ናት አይደል? ዘመዷ ናት ማርቲ ማለት እና
ከአጠገቧ ሰው ባይጠፋ ባይነኝ። የኔ ሀሳብ ይሄ ነው። ብቻ ለማንኛውም ቤተሰብ እስኪ የተሰማችሁን ነገር ኮመንት ላይ ያስቀምጡ። ስለመጣች በጣም ደስ ብሎኛል። ያው ስጀምር ቪዲዮን በደስታ ነበር የጀመርኩት። ስጨርስ እንግዲህ ትንሽ በአዘኔታ አይነት ነገር ሆኗል። ግን ምንም ማድረግ አልችልም። እንግዲህ ዋናው በሰላም መምጣቷ ነው። ያለውን ነገር ቀስ በቀስ እንፈታለን። ኮመንት ላይ ደስ ያላችሁን ነገር ጻፉ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።